የኢትዮጵያ መንግስት እንድትደርስላቸው አሳስባለሁ። ከየት ነው የሚደርስላቸው? ከኪስሽ አታሳስቢ፣ ከኪሳቸው አታሳስቡ። ምንድነው የኢትዮጵያ መንግስት የሌለበት ሀገር የኢትዮጵያ መንግስት ቤቱ ጋር ገብቶ ነው ሊቢያ ገብቶ የሚያወጣቸው? ቻርተር ፕሌን ልከክ እንደው አንዳች መድኃኒዓለም እንደው አይ እሺ ይሁን አልናገርም፣ ግን እንድረስላቸው። ቤቱን በጊፍት ባርኩ፣ በጊፍት ቤቱን እየባረካችሁ አሁን ዘመቻው ትቆቀሩ። ጉቺዬ እሺን ነው ደምሱን አልፏል። አሁን አንዴ ከስር ሌላ የሆነ አንድ ቤተሰባችንም የሆነች ሴት ጉቺ 50,000 ብር ቃል ገብታለች እና ቶሎ አድርጋት። ጉቺ መግባት አለመግባት ጉዳይ አይደለም። እኔ አይ ቆይ አይደለም አልገባህም። ልዑል አዳምጠኝ አንድ ጊዜ ልጨርስ፣ አዳምጠኝ። እኔ እየተናገርኩ እያልኩኝ ያለሁት ነገር እንዴ እርዳታ ሲባል እኮ ጋይስ እንዴ ወደ ኤርትራውያን እኮ ሲረዱ ኖረዋል እንዴ። ኢቨንኛ ኢትዮጵያዊ ብለን ማውጣት አልቻልንም። እኔ በቤት የተናገርኩ እኮ በጣም ሚሊዮን ኤርትራውያን እኔ ቤት እርዳታ ረድተዋል። እንደውም አልፈን ተርፈን ኤርትራውያኖችን ሁላ መርዳት አለብን። ግን ኢትዮጵያዊ እንደ ኢትዮጵያዊ እንኳን ለመረዳዳት ቲክቶከሩ የሊቢያ ጉዳይ አይመለከተኝም እያለ ነው። ማን ሊመለከተው ነው? አሁን እኔ ከግለሰብ አይደለም ብር እየጠየቅኩ ያለሁት። ቲክቶከሩ ያውጣ ከኪሱ ከላይ እስከታች። እንዴ እንተዋወቅ የለ እንዴ? ምንድነው መሸፋፈሩ? ለምን ትሸፋፍናላችሁ እንዴ? ለምንድነው የሚሸፋፈነው? ቲክቶከሩ ብር የለውም እያላችሁ ነው? አልገባኝም። እኔ እያልኩ ያለው ቲክቶከሩ ይስጥ መጀመሪያ። ዲያስፖራው ደክሞታል። የሆነ ሰው መጥቶ ቃል ሰልችቷቸዋል። እኛ ሰተን እናሳይ፣ ከኛ ይጀመር ነው እያልኩ ያለሁት እንጂ የሆነች ልጅ 50,000 ትገባለች፣ የሆነች ልጅ 100,000 አይደለም። አልፈን ተርፈን ኢትዮጵያውያኖችን ጨርሰን ወደ ኤርትራውያን ወንድሞቻችን መሄድ አለብን። ለምን የኤርትራውያኖችም ሀቅ አለ። ሮሚም ተናግራለች ቅድም። በቤቴ ብዙ ኤርትራውያኖች ሰፖርት አድርገዋል ብላለች። በኔም ቤት ብዙ ኤርትራውያን እዚህ ጋር እርዳታ ስቀመጥ ሰፖርት አድርገዋል። ወደ እነሱ ሁላ መዞር መቻል አለብን። አዎ እናንተ እዚህም ትክክል እዛም ትክክል ናችሁ። እኔ አይደንቀኝም። አሁን ትክክል በይ፣ በኋላ ደግሞ የሆነ ቤት ትክክል ትያለሽ። ከኢትዮጵያ ጀምሮ እስከ እንትን ያላችሁት እስከ ሌላ ሀገር ድረስ ያላችሁ ቲክቶከሮች ብር ስጡ። ድምጻችሁ የእናንተ ድምጽ ምንም አይጠቅምም። አሁን ድምጻችሁ እኛ ራሱ ሰልችቶናል። እኔ አሁን የራሴን ድምጽ ሁላ ጣልቼዋለሁ። እንኳን የእናንተን ድምጽ ልሰማ ቪዲዮ እየሰራችሁ የምትፖስቱት ድምጻችሁ እንዴት የራሴ ሁላ እንዴት እንዳስጠላኝ። እኔ አሁን ያማረኝ ይሄን ያህል ሺህ ሰጥቻለሁ ስትሉ ሪሲት ስታሳዩ ማየት ነው። በእርግጠኝነት የኢትዮጵያም ሕዝብ የናፈቀው እሱ ነው። ሊቢያም ያሉት ይሄንን ነው የምነግራችሁ። ሰልችቶናል። የእናንተን ድምፅ እንሆናለን። ድምፃችሁ ስልችት ነው ያለን። 8 ሰዓት ሙሉ ላይቭ ላይ እየተያየን ተሰለቻችተናል። አሁን ኪሳችሁ ስገቡ ማየት ነው የፈለግነው። ስለዚህ ኪሳችሁ ግቡና ህዝቡን አግዙ ነው። ድምፅ እንሆናለን። ቪዲዮ የ50 ሰከንድ ቪዲዮ የእናንተን ድምፅ የሚያይም የማዳመጥም የለም። ዲዩቲንግ ከኢትዮጵያ መንግስት ጋር የእናንተ ቪዲዮ የሚደርስ ዲዩቲንግ ከኢትዮጵያ መንግስት እንደው ስንት የሀገር ስራ እያለበት የእናንተን ቪዲዮ የሚያይ ኪሳችሁ ግቡ። ለምን ብር አሰጡ? ሀሳብ አስተያየት አትስጡ። ሀሳብ ነው የሰለቸን እኛ። በሀሳብ ትራቭል ታደርጋላችሁ። እኔ በእንትና ሀሳብ እስማማለሁ። አትስማሚ። እድሜ ዘላለምሽን በእኔ ሀሳብ አትስማሚ። ገንዘብ ስጭ። በቃ ውጦ ዝም አትሆኑ። ኪሳችሁ ግቡ ነው በቃ። የኔ ፖይንት ይሄ ነው ጋይስ። በዚህ ላይ ተጽዕኖ ፍጠሩ። ቲክቶከሩ ብር ይስጥ በሉ። ዲያስፖራው ቲክቶከሩ ካልሰጠ እንዳሰጥ። ዲያስፖራው በአጠቃላይ ቲክቶከሩ ላይ ተጽዕኖ ፍጠር ይስጥ። ቲክቶከሩ በአጠቃላይ እያንዳንዳችን እንተዋወቃለን። ስለምንተዋወቅ እንስጥ። ከኔ ይጀምራል። እያንዳንዳችን እንስጥ ነው የምለው። ይሄ ነው ያለው ነገር። መውጣት ስላለብኝ ነው። እሺ ጋይስ ጨረስሽ? ጉቺ ጨርሰሻል? እሺ አይ እኔ ማለት የምፈልገው ነገር ምንድነው? ትክክል ነሽ። እዚህ ጋር ሁኑ። ዛሬውኑ ቪዲዮ ስሩ። እየሰራችሁ ሜንሽን አድርጉኝ። እኔ ሪፖስት አደርገዋለሁ። ሁላችሁም በአጠቃላይ ቪዲዮ ሰርታችሁ የማታውቁ ሰዎች ሁሉ ይሄ ከገንዘብ እርዳታ ያልተናነሰ ነው። በደንብ ቲክቶከሩ ጋር ይሄ ነገር እንዲደርስ ሁላችሁ ተነስታችሁ በአንድነት ቲክቶከሩ ብር ከራሱ መስጠት እንዲጀምር፣ ቲክቶከሩ እንዲረዳ፣ በሀሳብ አይደለም፣ በአይዲያ አይደለም፣ ቤት በመክፈት አይደለም፣ በገንዘብ ከህዝብ ሲወስድ የነበረው ገንዘብ ለህዝቡ እንዲደርስ ቪዲዮ እየሰራችሁ ሜንሽን አድርጉኝ። ሪፖስት አደርገዋለሁ። በዚህ ቲክቶከሩ ጋር እንዲደርስ ማድረግ አለብን። ከኢትዮጵያ ቲክቶከሮች አንስቶ በመላው ዓለም ያለ ቲክቶከር ኢትዮጵያዊ የሆነ በአጠቃላይ ለእነዚህ ልጆች መድረስ እንዳለበት ዛሬውኑ ቪዲዮ እየሰራችሁ ሜንሽን አድርጉኝ። እኔ ሪፖስት አደርገዋለሁ። ሁላችሁ እዚህ ውስጥ ያላችሁ ሁላችሁንም ይመለከታል።
ለምን የ20 ሰከንድ አትሆንም? እንዳለ ታዋቂ ቲክቶከሮች ሚዲያው ላይ ተጽዕኖ የፈጠራችሁ ጌመሮች በተለያየ መልኩ የምትሳተፉ ቲክቶክ ላይ እውቅና ያላችሁ በቲክቶክ ገንዘብ የሰራችሁ በአጠቃላይ ዛሬ ለወገናችሁ እናንተ ሰጣችሁ እንድታሳዩ ብላችሁ ቪዲዮ ስሩ፣ ሜንሽን አድርጉኝ፣ ሪፖስት አደርገዋለሁ። እኔ በበኩሌ ዝግጁ ነኝ ለመስጠት። እያንዳንዷ ከዚህ በኋላ ቤት ከፍተሽ አይደለም ከዲያስፖራ ብር ሰብስባችሁ ህዝብ የምትረዱት፣ እያንዳንድሽ ከኪስሽ ታወጫለሽ። እያንዳንድሽ ሁልሽም የዲያስፖራውን ብር በጊፍትም በተለያየ ነገር የቀመሳችሁ ናችሁ። ዛሬ ዲያስፖራው ደግሞ እኛ ስንሰጥ ቁጭ ብሎ ይያል። እድሜ ዘላለሙን ሰጥቷል። እድሜ ዘላለማቸውን የአረብ ሀገር እህትና ወንድም ረድተዋል። አሁን የኛ ተራ ነው አለ 200,000 ቢባል መስጠት እንችላለን። ትችያለሽ፣ ሁልሽም እንተዋወቃለን። እያንዳንዳችሁ መስጠት ስለምትችሉ እንድትሰጡ ከኪሳችሁ እንድትገቡ ብላችሁ አስረግጣችሁ ነው የምንነግሯቸው ያለ ማሽለጥለጥ። ቲክቶከር በአጠቃላይ ከኢትዮጵያ አንስቶ ጌመሮች በተለያየ መልኩ ቲክታክ ላይ የምትሳተፉ ሁሉ ለሊቢያ ላሉ እህት ወንድሞቻችን ገንዘብ በመስጠት ብላችሁ በትንሹ 100,000 ብር እየሰጣችሁ እህቶቻችንን እናውጣ በሉ። ሪፖስት ይደረጋል። ሜንሽን አድርጉኝ፣ ሌሎቹን ሜንሽን አድርጉ፣ ሪፖስት አድርገዋለሁ። በአብዛኛው ከታዋቂዎቹ ጋር ፍሬንድ ስለሆነን ይደርሳቸዋል። ሜንሽን አደርጋለሁ። ይሄንን አስረግጣችሁ ነገሯቸው። ጊዜ የለም፣ ያዋጡ፣ ይስጡ። ሀሳባቸውን አያንሸራሽሩ፣ ሀሳብ አይስጡን። ቤት እየከፈታችሁ ስትወያዩ አይቻችኋለሁ። የእናንተ ሀሳብ ለእነዚህ ሊቢያ ላሉ ወንድሞች ምንም አይሰራም። አሁን ሀሳብ የምንሰጣጥበት ጊዜ አልፏል። ገንዘብ መስጫ ሰዓት ነው። አሁን የሚያስፈልገው ለህዝብ ለእነዚህ ወንድሞች እህቶች ገንዘብ ነው። ስለዚህ አሁን እንደወጣችሁ እንደው አደራ በምድር አደራ በሰማይ እግዚአብሔርን የምትፈሩ ሃይማኖት ያላችሁ ሁሉ ዛሬ እንደወጣችሁ የ20 ሰከንድ ቪዲዮ ለምን አትሆንም? ቲክቶከሮቹ ላይ ፎከስ አድርጉ። ቲክቶከሩ ላይ ፎከስ አድርጉ። በቃ ቲክቶከሩ መስጠት አለበት። እናንተ ሰጣችሁ ጀምሩ። ዲያስፖራ ይከተላል በሉ። እድሜ ዘላለሙን ሰጥቷል። 40 ምናምን ሌቭል ሲገባ ለእኛ እየሰጠን የገባው በ3 በ4 አካውንት ነው በዛ ሌቭል ላይ ያሉት። በቃ ስለዚህ አሁን ነቃ ደንገጥ ብለክ ህዝቤ እንዳለ ቪዲዮ ስራ ሰርተህ ከማታውቁላ ለእነዚህ ወንድምና እህትክ ድምፅ ሁኑ። እኔ ይሄንን ነው የምለው። ጨርሻለሁኝ ጋይስ፣ መውጣት ስላለብኝ ነው። ቪዲዮ እየሰራችሁ ሜንሽን አድርጉኝ፣ በሪፖስት እናጥለቀልቀዋለን። ለእነዚህ ልጆች ያልደረሱ ለምንም አይጠቅሟችሁም። በቃ መቀበል ብቻ ነው። መቀበል ብቻ ከሆነ ደግሞ መቆም አለበት። አዳሜ ዲያስፖራ ገንዘብክን ያዝ፣ የምትሰጥበትን ቤት ትለያለክ። ከዚህ በኋላ የምትሰጡበትን ቤት ትለያላችሁ። ይሄ አላርም ነው። ይሄ አላርም ነው። ለዚህ ቀን ላልሆኑ ሰዎች ቤት ገንዘባችሁ እንዳታራግፉ። እዛ ጋር የወደቁት የኛ ያጎት ልጆች፣ ያክስት ልጆች፣ የሆነ ዘመዶች፣ የሰፈር ልጆች፣ አብሮ አደጎች ናቸው። ለእነዚህ የማይደርስ ሰው ካለ ምን ይሰሯላችኋል? ለምን ብራችሁ የሚጨርሱት? ምን ያስፈልጋል? ብር መጨረስ ምን ያስፈልጋል? እነሱ ቤት በዶላር ጊፍት እየገዛችሁ የምታወርዱት። ቪዲዮ ስሩ። የመጨረሻ ደጋግሜ የምነግራችሁ ቪዲዮ ስሩ። ይሄ ነው ያለው ነገር። ቤቱን በጊፍት ባርኩ። የኔ ቤት ይባረክ በጊፍት። ሌሽ ማሌሽ ነው የማይባረከው። ሃሌሉያ ሃሌሉያ። ሀገር ቅድም እኮ እንዳላወራ እኮ ገብቼ ማለት ነው ሞዴሬተር ያላቸው ሰዎች አስወጡኝ። ይሄ ቤት የህዝብ ቤት ነው። አሁን አውሪ ቤት ልወጣ ነው በመድኃኒዓለም። አሁን አውሪ፣ እድሉን አግኝተሻል። ወደ ቅድሟ እንመለስም። ቴንኪው ባይ ዘ ዌይ ማለት ነው። እኔ አሁን ይዘሽው የመጣሽው ሀሳብ በጣም የተባረከ ሀሳብ ነው። እግዚአብሔርን ነው በለው። ምክንያቱም ከህዝብ ሲቀበሉ የነበረ ዛሬ ደግሞ ለህዝብ ልጆች መድረስ አለባቸው። ባይ ዘ ዌይ እዚህ ጋር ቲክታከሮች ብቻ ሳይሆን አርቲስቶቹም መሳተፍ አለባቸው። አርቲስቶች ሲታመሙኛ የህዝብ ልጅ ነን ነው የሚሉት። ህዝብ ነው እያያቸው እዚህ ቦታ ያደረሳቸው። እዚህ ጋር እናቶች እያነቡ አንድ አርቲስት የእናቶችን እንባ የማይጠርግ ከሆነ ምንድን ነው እዚህ ጋር ማለት ነው። ለዛ ይሄ ሌብላቸው ከፍ ያለ ጌመሮቹ ነው እርዳታ ላይ የሚሳተፉ ለራሳቸው ጓደኞች ሲሰጡ ሌብላቸውን ያሳደጉ ናቸው። በእርዳታ ላይ ግን አንበሳ እያወረዱ ገንዘባቸውን የሚሰጡ ዲያስፖራው አለ፣ አረብ ሀገር ያሉ እህቶቻችን በወር ደሞዛችን ሲደርስ እያሉ ጉልበታቸው የሚታለቡ አሉ። ዛሬ ሲቀበል ብቻ የነበረው ለዛም ህዝብ የማይመሰገንበትና የወደቀን እኔ ነኝ ያነሳሁት፣ የታመመን እኔ ነኝ እኔ አሳክሜ ነው እንጂ ህዝብ ከኪሱ አውጥቶ አሳከመ፣ ህዝብ የወደቀውን አነሳ ስለማይባል ዛሬ ደግሞ የእነዚህ ልጆች እንባ የእናቶችን የወላጆችን እናበስ። ሞቱ ሲባል ማልቀሳችን አይቀርም። ሁሉም ማርያምን
ትናንትና ቁጭ ብለው እርዳታ የሚያሰባስብ ዛሬ ደግሞ ሰጪ ሆኖ እኛም ማየት እንፈልጋለን። ሁላችንም ማየት እንፈልጋለን። ከኢትዮጵያ ውስጥ ያላችሁ ቲክቶከሮች አላችሁ፣ በዩሮፕ፣ በአሜሪካን፣ በአረብ ሀገር ውስጥ ቁጭ ብላችሁ እርዳታ የምታሰባስቡ እናንተ በአቋራጭ የከበራችሁ ሰዎች ስላላችሁ ዛሬ ለእነዚህ ሰዎች ድረሱ ነው። እኔ ጉቺ ያመጣሽው ሀሳብ ማርያምን የተባረከ ነው። ምክንያቱም ይሄ በሀገር የሚረዳ አይደለም፣ በሰፈር በጎረቤት ብለሽ የምትረጁ አይደለም። ብዙ ኢትዮጵያኖች ሁሉ ነገር ግራ ሲገባቸው ወደ ሊቢያ መጥተው የተማገዱ ወንድሞቻችን እህቶቻችን አሉ። ለነሱ ደግሞ ማለት ነው እናንተ ጀምሩ። ከዛ በኋላ እኛ ከህዝብ የበላነው ነገር ስለሌለ፣ እኛ ከህዝብ ያየነው ነገር ስለሌለ ከህዝብ ስታሉ የህዝብን ኪስ ስታጡ የነበራችሁ ዛሬ ለወንድሞቻችን ድረሱ። በጎደለው ደግሞ እኛ እንሞላለን። ይህንን ነው የምምለው። እንደገና ሲቀጥል ስም እየመዘገብሽ አንቺ ለእኛ ስጭን የምትሉ ሰዎች ማለት ነው ጉቺን አታጋትሯት። ፊት ለፊት ላይ ሁላችሁም ታውቃላችሁ። እርዳታ ላይ ዜሮ ሌብል ሆኖ በየሳምንቱ በየቀኑ ጌም የሚጫወት አለ። እርዳታ ነው ማሰባስበው ማስታወቂያ ሰራለሁ ብለው እዚህ ጋር የሚመጡ አሉ። ዜሮ ሌብሎች አንድ አበባ ሰጥተው የማያውቁ ሁላችሁም እያወቃችሁ አንቺ ስም መዝግበሽ ስጪኝ ብላችሁ አንድን ሰው ብቻ እንደ መስታወት ፊት ለፊት የምታቆሙና የምታጋትሩት ትክክል አይደለም። ሁላችንም ሚዲያ ላይ ነው ያለነው። ማነው ቤቱን እርዳታ ከፍቶ እየሰራ በቃ እርዳታ ላይ ያሰባስባል እንጂ ይሰጣል ወይ ይረዳል ወይ እኔ ከኔ ይጀመር ብሎ ይሰጣል ወይ ብሎ የሚያደርገውን ሁላችንም ስለምናውቅ ስም መዝግበሽ ስጪኝ የምትሉት ይሄ ቅዠት ነው እና ከቅዠት ተመልሳችሁ እናንተ ታውቃላችሁ። እናንተ ጣታችሁን ጠቁሙ፣ እኔ ጣቴን እጠቁማለሁ። ይሄንን የምለው ጉቺ ብቻ አይደለችም ጣቷን የምትጠቁምባቸው። አውጡ እናንተም ጣታችሁን። ቴንኪዩ ጉቺ። ቴንኪዩ። እኔም አመሰግናለሁ፣ ሁላችሁንም አመሰግናለሁ። ጋይስ እባካችሁ ቪዲዮ ስሩ። ቲክቶከሩ መስጠት እንዳለበት ቪዲዮ ስሩ። ይሄንን ነው የምላችሁ። ሌላ የምናገረው ነገር የለም፣ ሌላ የምለው ነገር የለም። ጨርሻለሁ። ቪዲዮ እየሰራችሁ ሜንሽን አድርጉኝ፣ ሪፖስት አደርገዋለሁ። በእግዚአብሔር ስም ነው የምጠይቃችሁ፣ በፈጣሪ ስም። በቃ ዲያስፖራው ደክሞታል፣ ልጆቹ ማለቃቸው ነው። አሁን ቪዲዮ እየሰራችሁ ያ ሁላችሁም ያው እንዳለችው በቃ ሁላችሁም እየሰራችሁ ሪፖስት አድርጉ፣ ላኩላት። እሷ ሪፖስት ታደርጋለች ከኔም ጭምር። አሁን ላይቭ ላይ ያላችሁ 800 ሰዎች ከእናንተም ጭምር እየሰራችሁ ለእሷ ላኩላት። እሷ ደግሞ ሪፖስት ታደርጋለች። በዚህ እንኳን ተባበሩን። አንደኛ። ሁለተኛ ደግሞ እንደተባለው ከሁሉም ከቲክቶከር እዚህ ላይ ቁጭ ካላችሁትም ከ800 ላይቭ ከሚከታተለውም ሰው ጭምር ሁላችሁም ወደ ኪሳችሁ ግቡ። በአቅማችሁ ክፈሉ፣ ስጡ። በዚህ ትንሽ ቀን ውስጥ ብዙ መሰብሰብ ይቻላል። ሁላችሁም እኔም ባለውበት በላይቭ ላይ ማታ 3 ሰዓት እገባለሁ። እዛም ላይ የራሴን በቻልኩት መጠን ሰጣለሁ። ከዛ ባለፈ ደግሞ ላይቭን በሚከታተሉ በሁሉም በጊፍትም ሆነ በምንም በሚሰጡኝ እሱን ሙሉ አሁን ለተባለው እንትን እንደማውል 100% እርግጠኛ ነኝም እምላለሁ። በቃ የቀራችሁትም እንደዚህ ታርጉ። በጣም አሪፍ ነው። ሁላችሁም ሰምታችኋል። ስጥ እንግዲህ የሚል ቻሌንጅ ጀምረናል። ቲክቶከሩ ስጥ እንግዲህ ይባላል ቻሌንጁ። ወደ ስጥ እንግዲህ ቻሌንጅ ተቀላቀሉ። ስጥ እንግዲህ እያላችሁ ቲክቶከሩ እንዲሰጥ ኪሱ እንዲገባ አድርጉ። ወዳችኋለሁ። በጣም ነው የማመሰግነው። ቪዲዮ ስሩ። ስጥ እንግዲህ ቻሌንጅ ተቀላቀሉ ጋይስ። ወደ ስጥ እንግዲህ ቻሌንጅ ገብተናል። ቴንኪው። ወዳችኋለሁ። ኑሩልኝ። በአስቸኳይ ቲክቶከሩም የስጥ እንግዲህ ቻሌንጅ ተቀላቅሎ ለወገኑ ይደርሳል ብዬ አስባለሁ። ካልደረሰም ታሪክ ያወቃቅሰናል። ህዝብ ይፈርዳል። ዲያስፖራው ያያል። የአረብ ሀገር ወንድምና እህት ትምህርት ይወስዳሉ። በትልቁ እንማማርበታለን ብዬ አስባለሁ። የስጥ እንግዲህ ቲክቶከሮች ቻሌንጅ ሁላችሁም ቪዲዮ እየሰራችሁ ለህዝብ አድርሱ። እኔም ቪዲዮ ሪፖስት አደርጋለሁ። እባካችሁ እባካችሁ እዚህ ውስጥ ያላችሁ ሁላችሁ ቪዲዮ ሰርታችሁ ማታውቁ እንኳን ፊታችሁ ባይታይ በድምፅ ብቻ ስጥ እንግዲህ ቻሌንጅን ተቀላቀሉልኝ። እወዳችኋለሁ። ሰላም ሁኑ። ቻው